ሰላም ጤና ይስጥልን ውድ ሀበሻ ስፓይሲ ኪችን ቤተሰቦች እንዴት ናችሁ? እኔ ያለው ዛሬ እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ እንግዲህ ልሰራ ያሰብኩትኝ ኬክ ሆኖ ግን ያለ ፍሩን ውስጥ የማይገባ ኬክ ማለት ነው። እና ይሄንን ኬክ ለመስራት የሚያስፈልጉን ግብአቶች ቻኮሌት፣ 2 ቻኮሌት፣ ቫኒላ አለ፣ ካካዋ፣ ስኳር፣ የወተቱ ዱቄት፣ ብስኩት፣ ኮርን ፍሎር፣ ውሃ እና ኖርማሉም ወተት አለ። እነዚህን በመደባለቅ ነው ዛሬ ኬክ ለመስራት ያሰብኩትኝ። ውህዱን እንጨምርና ተመልሼ እመጣለሁ። እሺ አሁን እንግዲህ የመጀመሪያ የምንጨምረው ወተቱን ነው። ወተቱ ይሄ ዱቄቱ ከሌላችሁ ኖርማሉን ወተት መጨመር ትችላላችሁ፣ ችግር የለም። አሁን ምን ያህል ማንኪያ እንደምጨምር ያያችሁ 3 ማንኪያ ወተት ጨምራለሁ ማለት ነው። ከዛ ኮርን ፍሎሩን ደግሞ 3 ማንኪያ እየጨመርኩ ያለሁት በሾርባ ማንኪያ ማለት ነው። ተለቅ ባለው ማንኪያ ነው እየጨመርኩ ያለሁት። አንድ ኮኮናት አንዱን ማለት ነው። ካካዎ ዱቄቱን አንድ ማንኪያ ነው እየጨመርኩ ያለሁት። በሾርባ ማንኪያ 4 ስኳር ማለት ነው። ያው ውሃውን ጨምራለሁ። ያው ውሃውን የጨመርኩበትን ያያችሁት ነው። እንግዲህ በደንብ እንታያችሁ። ያው በቀኛውም በቀዝቃዛው እንደዚህ አርጋችሁት በቀዝቃዛ በደንብ ካደባለቃችሁት በኋላ ወደ እሳት ላይ ትጥዱታላችሁ ማለት ነው። እሳቱ ላይ ወፍራም መሆን የለበትም፣ ቀጭንም መሆን የለበትም፣ መካከለኛ ነው መሆን ያለበት። ስለዚህ እንዳይጓጉልባችሁ መጀመሪያ በቀዝቃዛ ውሃ እንደዚህ ሁሉንም ታደበላልቁታላችሁ። እንዲሁም ደግሞ ፒኪንግ ፓውደሩንም ትጨምሩትና ሙሉ ዱቄቶቹን በአንድ ላይ ታደበላልቁትና ትጥሉታላችሁ ማለት ነው። እና እንደዚህ አርጋችሁ ትጥሉታላችሁ እንዳይጓጉልባችሁ። ሙሉ ለሙሉውን በደንብ ካፍታታችሁት በኋላ ነው ወደ እሳት ላይ የምትጥሉት። ከዛ እሳት ላይ ከጣዳችሁት በኋላ ከወፈረባችሁ ውሃ ጠብ አርጉበት። እንዲሁም ደግሞ ስኳርም ካነሰው እናንተ እንደምትፈልጉት የስኳር መጠን አርጋችሁ ስኳር መጨመር ድጋሚ ትችላላችሁ። ቫኒሊያ መጨመር ትችላላችሁ እንደናንተ ፍላጎት። እኛ ስለሌለን አልጨመርንም። ስለዚህ አሁን ይሄንን ደግሞ እሳት ላይ ጥጄው ፈልቶ ከጨረሰ በኋላ ድጋሚ ግብአቶችን የምንጨምረውን እንዴት ነው የምንሰራው የሚለውን ደግሞ ድጋሚ ተመልሰን እንመጣለን ማለት ነው። አብራችሁ ይሄ እንግዲህ ቤተሰቦቼ ያቺ ትንሿ ሳህን አንሳኝ አልተመቸኝም ነበረ። ሌላ ሳህን ቀይሬ መጥቻለሁ። ይሄኛውን እንደዚህ አርጋችሁ ብስኩታችሁን ከደረደራችሁ በኋላ መልሳችሁ በእንትኑን የሰራነውን ሴራፕ ማድረግ ማለት ነው። ቆይ ደርድሬ ተመልሼ ልምጣ። እንደዚህ ከደረደራችሁ በኋላ ብስኩታችሁን ቀጥታ የተሰራውን ሴራፕ ማድረግ ማለት ነው። እና ሴራፑን በደንብ አርጋችሁት ሙሉ ለሙሉ ድፍን ካረጋችሁት በኋላ መልሳችሁ ደግሞ ሌላ ብስኩት መደርደር ማለት ነው። እና ለዛ ነው ብዙም ወፈር እንዳይል የተባለው። እንደዚህ ስንሰራው ስናለብሰው እንደ ልባችን ሄድ እንዲልልን ነው ሴራፑና ወፍራም ከሆነ እዛው ጥብቅ ስለሚል እንደዚህ አድርጋችሁ ማድረግ ትችላላችሁ። እና ሽታው ራሱ በጣም ነው ደስ የሚለው። ድጋሚ ቆይ አንዴ ላይ በላይ አርጌ እንደዚህ ደራርቤ ልጨርስና ተመልሼ ያለውን ሪዛልት ደግሞ አሳያችኋለሁ። ይኸውላችሁ መጨረሻው እንደዚህ ሆኗልና
እዚህ መሀል ላይ ካካዋ ኖርማል ዱቄቱን በትኝበት ነው። እንደገና ደግሞ ደቃቁን ደግሞ ብስኩት ይሄ ዳርዳር ላይ በትኝበት ነው። ስለዚህ እንደዚህ አድርጌ ጨርሻለሁ። እንግዲህ በኋላ ደግሞ ስንቆርሰው ያለውን ሪዛልት እናሳያችኋለን። 1-2 ሰዓት ምናምን በረዶ ቤት ወይም ደግሞ ታችኛው ቤት አስገብታችሁ ከቸኮላችሁ በረዶ ቤት አርጋችሁ በደንብ አንዴ ያዝ እንዲያደርግላችሁ፣ ካልሆነ ደግሞ ታችኛው ቤት 1-2 ሰዓት 3 ሰዓት ምናምን ይፈልጋል። እዛ ቁጭ አድርጉትና ስትጨርሱ አውጥታችሁ ቆርሳችሁ የጤና ያርግላችሁ ብለናል። እና እንደዚህ አድርጉና በቀላል በብስኩትና ኮርንፍሎር ወተት አድርጋችሁ ኬክ ቅዝቅዝ ያለ ኬክ መስራት ትችላላችሁ። ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ነው። ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቻናላችንን አሳድጉልን። ለአስተያየታችሁ ደግሞ ኮሜንታችን ክፍት ነው። እናመሰግናለን። በሌላ ቪዲዮ እስከምንገናኝ ባይ